ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሳቱን ዜናዎች እነሆ። በቅድሚያም በሚኒሶታ ስቴት በኢሚግሬሽንና የጉምሩክ አስከባሪ ተይዞ የነበሩ የ5 ዓመት ሕፃንና አባቱ ከእስር መለቀቃቸው ተገለጸ። በየሱቁ እንጀራና ዳቦ እንዳይሸጥ የተጣለው ክልከላ ተፈጻሚ እየሆነ አይደለም ተባለ። የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ነገ ከህዝብ ተወካዮች ምክር ቤት አባላት ለሚነሱ ጥያቄዎች ማብራሪያ ይሰጣሉ ተብሎ ይጠበቃል። ወደ ዝርዝሩ አልፋለሁ። የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ነገ ከህዝብ ተወካዮች ምክር ቤት አባላት ለሚነሱ ጥያቄዎች ምላሽና ማብራሪያ ይሰጣሉ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ 6ኛ የህዝብ ተወካዮች ምክር ቤት በ5ኛው ዓመት የሥራ ዘመን 10ኛ መደበኛ ስብሰባውን ነገ ያካሂዳል። ምክር ቤቱም በነገ ስብሰባው የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በፌዴራል መንግስት የ2018 በጀት ዓመት የ6 ወራት የሥራ አፈጻጸም ሪፖርት ላይ ከምክር ቤቱ አባላት ለሚቀርቡላቸው ጥያቄዎች የሚሰጡትን ምላሽና ማብራሪያ የሚያዳምጥ ይሆናል። በየሱቁ እንጀራና ዳቦ እንዳይሸጥ የተጣለው ክልከላ ተፈጻሚ የሆነ አይደለም ተባለ። እንጀራና ዳቦ ለጤና አስጊ ከሆኑ ኬሚካሎችና ቁሳቁሶች ጋር ተቀላቅለው መሸጥ የለባቸውም በሚል በየሱቁ እንዳይሸጡ የተጣለው ክልከላ በተሟላ ሁኔታ ተፈጻሚ እየሆነ አለመሆኑ ተገልጿል። የአዲስ አበባ ምግብና መድኃኒት ባለስልጣን ቁጥጥር ፎረም የ6 ወር የሥራ አፈጻጸሙን በገመገመበት ወቅት እንደጠቀሰው በሕግ የጣለው ክልከላ አሁንም በየሱቁ እንጀራና ዳቦ እየሸጠ በመሆኑ ሙሉ ለሙሉ ተግባራዊ ማድረግ አልተቻለም። የባለስልጣኑ ቅርንጫፍ ጽሕፈት ቤት ስራ አስኪያጅ አቶ በላይነህ ገብሩ በበኩላቸው ምግብና ምግብ ያልሆኑ ነገሮች እንዳይቀላቀሉ ቁጥጥር እየተደረገ ቢሆንም ክልከላው ሙሉ በሙሉ ተግባራዊ ለማድረግ አማራጭ አቅርቦቶችን መፍጠር እንደሚገባ ተናግረዋል። አማራጭ የባልትና ቤቶች ሳይመቻቹ ክልከላው ቢጠናከር ሽያጩ ወደ ቤቶችና መንደሮች ውስጥ በመግባት ቁጥጥሩን ይበልጥ አስቸጋሪ ሊያደርገው እንደሚችል የጠቆሙ ስራ አስኪያጁ ባለስልጣኑ ቀጥታ ወደ እርምጃ ከመግባቱ ይልቅ በሂደትና በግንዛቤ ወደ መስመር የማስገባት ስራ ላይ ትኩረት ማድረጉን አብራርቷል። እንጀራና ዳቦ በየሱቁ እንዳይሸጥ የተላለፈው ውሳኔ የህብረተሰቡን ጤና ለመጠበቅ ቢሆንም ተፈጻሚነቱ ግን አማራጭ አቅርቦቱ እስኪሟላ ድረስ በሂደት የሚታይ መሆኑ ተመላክቷል። የኢትዮጵያ የባህር በር ጥያቄ ተገቢውን ምላሽ እንዲያገኝ በጥንቃቄና በትዕግስት መስራት እንደሚገባ ተገለጸ። የሃይድሮፖለቲካ ተመራማሪና የታላቁ ኢትዮጵያ ህዳሴ ግድብ ተደራዳሪ ፕሮፌሰር ያዕቆብ አርሰኖ የኢትዮጵያ የባህር በር ጥያቄ ተገቢውን ምላሽ እንዲያገኝ በጥንቃቄና በትዕግስት መስራት ይገባልም ብሏል። ፕሮፌሰሩ እንደገለጹት ኢትዮጵያ የባህር በር ባለቤትነቷን ዳግም ለመመለስ በርካታ የዲፕሎማሲ ጥበቦችን መጠቀም አለብንም ነው ያሉት። በህዳሴ ግድብ የድርድር ሂደት በርትተን ጥቅማችንን ማስከበር የምንችልበት ልምድ አግኝተናልን በማለት ጠቅሰው ይህንን ተሞክሮ በመጠቀም ለባህር በር ጥያቄው ምላሽ በርትተን በመስራት ውጤት ማምጣት ይጠበቅብናልም ብለዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ምክር ቤት የዘርፉ ቋሚ ኮሚቴዎች የክልሉን የአስፈጻሚ ተቋማት የ2018 በጀት ዓመት የ6 ወራት አፈጻጸም ሪፖርት በታርጫ ከተማ እየገመገሙ ነው። የግምገማ መድረኩን ያስጀመሩት የምክር ቤቱ ዋና አፈ ጉባኤ የተከበሩ አቶ ወንድሙ ኩርታ ምክር ቤቱ የሚያደርገውን ጠንካራ የክትትልና ግምገማ ስራ በአስፈጻሚ ተቋማት ውጤታማነት ላይ ጉልህ ሚና እንዳለው ገልጿል። የክልሉ ምክር ቤት ከክልሉ አስፈጻሚ ተቋማት ጋር ያለውን ግንኙነት አጠናክሮ ማስቀጠሉንም አፈ ጉባኤው ጠቁመዋል። በዚህም በክልሉ በተለያዩ ዘርፎች የህብረተሰቡን ተጠቃሚነት የሚያሳድጉ ተግባራት በመከናወን ላይ መሆናቸውንም አስረድተዋል። በደቡብ ምዕራብ ኢትዮጵያ ክልል ከ8000 በላይ ዜጎች የኢትዮ ኮደር ስልጠና ተከታትለው የምስክር ወረቀት ማግኘታቸውን የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ገለጸ። የቢሮ ኃላፊ አቶ የሽዋስ አለሙ እንደገለጹት በክልሉ ከ8300 በላይ ዜጎች የኢትዮ ኮደርስ ስልጠና ተከታትለው የምስክር ወረቀት ተበርክቶላቸዋል። ለዚህም የኢትዮ ኮደርስ ኢኒሺዬቲቭ የተያዘው የዲጂታል ኢትዮጵያ ዓላማን እውን ለማድረግ ከፍተኛ አስተዋጽኦ የሚያበረክት በመሆኑ በክልሉ የሚገኙ የህብረተሰብ ክፍሎች ስልጠናውን በመውሰድ የሚጠበቅባቸውን ኃላፊነት እንዲወጡ ለማስቻል ርብርብ እየተደረገ ይገኛል። እንደ ሀገር የኢትዮ ኮደርስ ስልጠና ከተጀመረ ወዲህ በክልሉ የተያዙ የግንዛቤ ስራዎች
በመሰራቱ ዜጎች የድሉ ተጠቃሚ እንዲሆኑ ትኩረት መስጠቱንም ገልጿል። እስካሁን 8300 ዜጎች ስልጠናውን በማጠናቀቅ የምስክር ወረቀት መውሰዳቸውንም አክለዋል። ክልሉ በተያዘው በጀት ዓመት 83112 ዜጎችን ለማሰልጠን አቅዶ ወደ ስራ መግባቱን የገለጹት ኃላፊው 28930 ዜጎች ስልጠናውን እየተከታተሉ እንደሚገኙም አስረድቷል። ስልጠናው በአራት መሰረታዊ ዘርፎች የዲጂታል ቴክኖሎጂ ክህሎትና እውቀት ለማስጨበጥ ታስቦ የተሰጠ እንደሚገኝም የክልሉ መንግስት ኮሚኒኬሽን ዘግቧል። በሚኒሶታ ስቴት በኢሚግሬሽን እና የጉምሩክ አስከባሪ ተይዞ የነበሩ የ5 ዓመቱ ህፃን ሊያም እና አባቱ የፌዴራል ፍርድ ቤት በሰጠው አስቸኳይ ትዕዛዝ መሰረት ከእስር መለቀቃቸው ተሰምቷል። የዩኤስ ዲስትሪክሽን ዳኛው በሰጡት ውሳኔ መንግስት ታዳጊውንና አባቱን በተቻለ ፍጥነት ከእስር እንዲለቀቁ አዞ ነበር። የሀገር ውስጥ ደህንነት ሚኒስቴር ረዳት ጸሐፊ ትሪሻ ሁለቱም ግለሰቦች ከእስር እንደተለቀቁ አረጋግጠዋል። ረዳት ጸሐፊዋ በሰጡት መግለጫ የትራምፕ አስተዳደር በኢሚግሬሽን ስርዓት ላይ የህግ የበላይነትን ለማስፈን ቁርጠኛ መሆኑን ገልጸው ሆን ብሎ ህፃናትን ኢላማ አያደርግም ብለዋል። ይሁን እንጂ በአገሪቱ የመኖር መብት የሌላቸውን ሰዎች በቁጥጥር ስር የማዋልና የማስወጣት እርምጃ ተጠናክሮ እንደሚቀጥልም አሳስበዋል። ከቡና ሚዲያና ኮሚኒኬሽን የሰዓቱ ዘገባዎች እንመስላሉ። አማኑኤል ነበርኩ። ጤና ይስጥልኝ።